ክፉ ስምን ያወጡላችኋል አለ ጌታችን። ሾመኝ በጁጭ አይደለም እኮ የመጣሁት ከእናቴ ማህፀን ቅድም ተናገርኳት። ወሰሰው አንተ ጠያቂ እኛ ተጠያቂ ብራ ያለን ሰዎች አፌን ከፍቼ እናገራለሁ ሞልቼ እጠራሻለሁ ቤተ ክርስቲያን እማጸናለሁ የድንግል ልጅ ነኝ የሎዛ ልጅ ነኝ የቤዛ ልጅ ነኝ መቼም አፍራለሁ አለ በልህ አለ በልህ እኔ ሰምቶኛል ሰላምታ ይድረሳችሁ። ቪዲዮውን አስጨርሰዋለሁ። እኒህ አባት ታውቋቸዋላችሁ እንግዲህ ባለዊጉ ይባላሉ፣ ባለድሪዱ ምናምን ይባላሉ። እኒህ አባት እንግዲህ ዛሬ ላይ አሜሪካ ነው የሚኖሩት። የኒህ አባት ተከታዮች እንግዲህ በጣም ጭፍን ደጋፊዎች ናቸው። በቤተክርስቲያን ትምህርት ለመመዘን አይሞክሩም። በዚህ አጋጣሚ የምንፍቅና ትምህርት የሚያስተምሩ ናቸው። እኔን የሚቃወመኝ የዲያብሎስ የግብር ልጅ ስለሆነ ነው፣ የተጻፈበት ስለሆነ ነው፣ ለገሃነም የተፈጠረ ስለሆነ ነው እያሉ የካልቪኒስትን ትምህርት ወይም ደግሞ የፕሮቴስታንት ትምህርት የሚያስተምሩ ናቸው። ሰማያት ሆይ ስሙ፣ ምድርም አድምጭ፣ ያለንብሽ ምድር አድምጭ፣ ግፋችን ተመልከች። ቅዱስ ጳውሎስ በነጻ ቢያገለግላቸው ድንኳን እየሰፋ እሱንና ከሱ ጋር ያሉትን እየመገበ ደግሞ መቼም ምግብ አይቀርም እኮ ምንም ቢሆኑ ምንም እየመገበ እያበላ እያጠጣ እንደገና ወንጌል እየሰበከ ቢያገለግላቸው በዛ በአካባቢ የነበሩ ሰዎች ጠላት ሆነው ተነሱበት፣ ሰደቡት፣ አሳደዱት፣ ሂድልን ሀገራችን ልቀቅልን አሉት። ለካ ወገኖች የኔ ጠላቶችም ወዶ አይደለም፣ ለካ ተጽፎባቸው ነው፣ በገሃነም ተመዝግበው ነው፣ የዲያብሎስ የግብር ልጅ ሆነው ነው፣ የሰይጣን የግብር ልጅ ሆነው ነው፣ ከአያቶቻቸው ቅድመ አያቶቻቸው ተመዘገቡ ሆነው ነው ናቸው። እና እኒህ አባት የሚሉት እንግዲህ በትንቢት የተወለድኩ እኔ እንደማንኛውም ተራ ሰው ዝም ብዬ በዘር በርኳብ የተወለድኩ አይደለሁም ምናምን ይላሉ ማለት ነው። አስደምጣቸዋለሁ። ኦፍኮርስ ዋናው ነገር ምግብ ምንድነው? እኒህ አባት ለምንድነው ከቤተክርስቲያን የማይወገዙት? ተወግዘዋል። ኦፍኮርስ አንድ ሊቀ ጳጳስ የሰሜን ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ አውግዘዋቸዋል። ሌሎቹ ስለምንድነው የማያወግዟቸው የሚል ጥያቄ ብዙዎቹ ያነሳሉ። በተለይ የኒህ አባት ደቀ መዛሙርት እንደዛ ይላሉ። የማያወግዟቸው እንዲህ አይነቱን ትምህርት ስለማይሰሙ ነው፣ ሌላ አይደለም። ጳጳሳቱ የኒህን ሰው ትምህርት አዳምጠውት አያውቁም። ምክንያቱም ግብዝ ስለሆኑ፣ ራሳቸውን የሚሰብኩ ስለሆኑ፣ ጳጳሳቱ ደግሞ እንደዚህ አይነት ግብዝ ለማዳመጥ ትዕግስት ስለሌላቸው አዳምጠው የስህተት ትምህርቱን ነቅሳ አውጥተው ለማውገዝ አልቻሉም። ይሄ ነው እውነቱ፣ ይሄ ነው። ለማንኛውም እኒህን ስሟቸው። ሾመኝ በጁጭ አይደለም እኮ የመጣሁት ከእናቴ ማህፀን ቅድም ተናገርኳት። ወሰሰው እኔ ያልሰማሁትን አዲስ ዜና ወዳጃቸው ወዴት ቢደረግ ያሉት ከእንዲህ አይነት ቤተክርስቲያን ተሳልመው ሲወጡ ቄጠማ የበቀለባቸው ሰዎች እንዲህ ያለ ልጅ ይወለድልሻል በነቢያት ትንቢት በመልአክ ብስራት ነው አባ ዮሐንስ የተወለደ። እንደ ቀላል የመጣሁ አይደለሁምና እንደ ቀላሉ ተገፍቼ ወድቅ አይደለም። በጎጃም በጎንደር ተገፍቼ እስካሁን የገፉሽ ሰዎች ሁሉ እንዲህ ዘመን ያልኩትን እያቃሉ ለወጥ ያልኩትን እያስተካከሉ እየተተከልኩ ነው ያለው። በዓለም ታውቄ ነው ያለው። ምንም በድረገጽ በፌስቡክ እንግዲህ ምን ያለው ሙያ ተያዘ። እውነት የለም። አቤት ታሪክ አይጠላል፣ ታሪክ አወግዘን አለመታደል። አሁን እንዲሁ ነገ በየቢሮ ስታያቸው እንዴት ነው ለምዳችሁታል? ነገር ውስጥ እኔ እንደመደው እየተባልኩ ዛሬ በከሬት የንታይ ይተውኩኝ የሚበሉ እንደው ስም አብረው ይጣብሉኝ ያሉት ለቅጣጣ ያለቀጥፋ እኔ አልዋሽም። ቢቻልስ ውሸታም ማየት አልፈልግም። ደግሞ ምንድነው ቅዳሴ አቋርጦ ይሄዳሉ። ስለ ነቢያት እኮ አላነበበም፣ ስለ ሐዋርያት እኮ አላነበበም። የራሱ የግብር እኮ ነኝ። ነቢያት ከዚህ ምን አደባለቃቸው? ይሰብካሉ፣ ያስተምራሉ፣ ትንቢት ይናገራሉ። ኧረ አላወቃችሁም እኮ እንዴ? ሐዋርያት ያስተምራሉ። ሐዋርያቶችም ቅኔ ድጓ አላስተማሩም፣ አልተማሩም። ይህንን ሃይማኖት መሰረት አድርገው ዙረው ሲያስተምሩ በድንጋይ ሲወግሯቸው በመጋዝ ሲለቅቋቸው አልፈዋል። ማንን የሚያጭበረብር ማንን የሚያታልል በቅጠል መማር ያስጠቃል። ይቅርበሉ። አሬውስ ተምሮ ነበር። በዚህ ልክ ነው የሚያቀራራ አቅራሪና ፎካሪ ሰውዬ ነው የሰውዬ
እግዚአብሔር ለንስሐ ሞት ያብቃው። ተከታዮችንም ደግሞ እውነቱን ገልጦላቸው ወደ ትክክለኛው አስተምሮ እንዲመጡ እግዚአብሔር አምላክ እንደው እውነት በቸርነቱ ያግዘን። ባህታዊ ነኝ ባይሆን እንግዲህ በዚህ ልክ አያችሁት፣ ራሱን ከነቢያት ጋር አስተካክሎ ከቅዱሳን ጋር አስተካክሎ የበቃው ነኝ ምን አባታችሁ ታመጣላችሁ እያለ በዚህ ልክ ተናግሯል ማለት ነው። በቀጣይ የማሳያችሁ የአባ ገብረ ማርያምን ትምህርት ነው። አባ ገብረ ማርያም እንግዲህ ስላሴ ጾታ አለው ብለው ተናግረው በስተመጨረሻ ተሰስቻለሁ ብለው ይቅርታ የጠየቁ አባት ናቸው። በጣም አስተማሪ ስለሆነ ነው ይዤላችሁ የቀረብኩት። አዳምጡት። ክፉ ስምን ያወጡላቸዋል አለ ጌታችን ሐዋርያትን። ክፉ ስም ማውጣት መሪ ጌታ ማለት እኮ ነው። መሪ ማለት የሚመራ ጌታ ማለት እኮ የሊቃውንት ሁሉ ጌታ አባት መሪ ተጠያቂ ማለት እኮ ነው። ወገኖች ሲንወቅ ይሄ ደግሞ ካህናተ ደብተራ ይላል። ደብተራ ኦሪት የኦሪቷ ድንኳን ማለት ነው። እሺ አንቲ ውእቱ ደብተራ እንተ ተሰመይች ቅድስተ ቅዱሳን ይላታል። እመቤታችንን ድንኳን ሲል ደብተራ ነሽ ይላል። እመቤታችንን ምን ልትባል ነው? ኧረ ምዕመናን የእግዚአብሔር ያለ እንዴ እናስተውል እንጂ። የት ሄዶ ነው ያ ዝክንትል ስሙ መሰግል ይለው የለ ጠንቋይ ይለው የለ ራሱ አይኑን ይጠንቁለውና ጠንቋይ ሰገለ ይላል። ግሱ ያወጣለታል ራሱ ሰገለ ጠነቆለ ይሰግል ይጠነቁላል ይጠንቁል አለና ሀዛ ምን አለው መሰግል በባይድ ዘራ ወጥቶ ጠንቋይ ብሎ አስቀምጦለት ይል በዛው በመጠንቋዩ አትጠሩትም ደግሞ ምን አገባውና ነው እኔ መሪ ጌታ ነኝ እኔ ደብተራ ነኝ የሚል። ደብተራ ማለት እኮ የቀለም ቀንድ ማለት እኮ ነው። በሊቃውንቱ በነ አድያም ሰገደ ኢያሱ በጎንደር መንግስት እኮ ደብተራ ማለት ሊቅ ማለት እኮ ነው። ቀለምን ሰብስቦ ያዘ። ድንኳኑ ለሐዘንም ለደስታም ያገለግላል። ብዙ ህዝብ ይይዛል፣ ያስተናግዳል። ቀለምን በየአይነቱ ሰብስቦ የሚያስተናግድ ሊቅ እኮ ማለት ነው። እውነታዊ ስለሆነ ነው የምነግራችሁ፣ እንዳትሳሳቱ ነው እየነገርኳችሁ ያለ። ዛሬ ክፎች መናፍቃን፣ ክፎች የቤተ ክርስቲያን ጠላቶች መልካሙን ስም ወርቁን ስም ጥላሸት እየቀቡ ደብተራ ማለት ጠንቋይ ማለት ነው፣ መሪጌታ ማለት ጠንቋይ ማለት ነው እያሉ ከአባቶቻችሁ ጋር ከሊቃውንቱ ጋር ይለያችሁ እንደምመና። በጣም እኮ አሳዛኝ ነገር እኮ ነው። በቀጣይ ደግሞ የምንኩስና ህይወት እንኖራለን ብለው የሚሉ ነገር ግን ከመነኩሴ የማይጠበቅ ተግባር የሰሩ በጣም የሚያስቁ አንዳንድ ምናልባት ፈታ የሚያደርጉ አንዳንድ ክስተቶችን አሳያችኋለሁ። እንግዲህ ይሄን ሁሉ ምለው ህጋዊ ክርስቲያን እንዲከበር ከማሰብ አንጻር ነው። እንደነዚህ አይነት ሰዎች እንዲማሩበት፣ እንደነዚህ አይነት ሰዎችን ሰው ሁሉ እንዲያስተምር፣ ይሄ መረጃ የደረሰው ሰው ትክክል እንዳልሆኑ አውቆ እንዲገስጻቸው፣ እንዲመክራቸው፣ ወደ ገዳም ሄደው ስርዓተ ምንኩስናን አክብረው እንዲኖሩ ከማለት አንጻር ነው። ከዚያ ውጭ ግን የቤተክርስቲያኒቱን ስም ለማጥላላት ምናምን እንደውም በዚህ አጋጣሚ እንዲህ አይነቱን ጉዳይ ስናጋልጥ ቤተክርስቲያን ንጹህ የሆነ ትምህርት እንዳላት እያሳየን እንደሆነም ይታወቅልኝ። ተጋበዙልኝ። ማለሌ ቤትታ ሐዋይከ ያታደጋቲኮት አተናፍ መቃንከ ያታደጋቲኮት አተናፍ መቃንከ ነምኒ ከምሌ ጅረኛ ሳከሰት ሰበር ዜና ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በገናናው በመጋቤ ብሉይ በቅዱስ ሚካኤል አድባራት ላይ በደንብ ተከብሮ በደማቅ ተከብሮ ውሏል። እንደዚሁም በስብከተ ወንጌሉ ብዙ ስፋት ትምህርት ተሰጥቶበት ካህናቱ በኦረብ መዘምራኑ በኦረብ ምዕመናኑ በምጽዋት አሸብርቆ ውሏልና ዛሬ በአዲስ አበባ ሀገረ ስብከት ባሉት አድባራት የሊቀ መላኩ የቅዱስ ሚካኤል በዓል በደማቅ ስለተከበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ እንዳትረሱ፣ አበረታቱን። ተጓዡ መለኩሴ ነኝ።
ከተማ መነኩሴ በቅዳሴ ጊዜ ስድስተኛው ነው የሚገባ ጸሎት፣ ምክንያቱም ጸሎት ለማድረግ ብቻ ስለሆነ ማለት ነው። ከዛ ተጳጵሶ እናቴ ዘንድሮ መስሎ ነው የሚገባ ይሁን ብቻው የሚለብሰው ልብስ አለ ማንም አይለብሰው ማለት ማንም ዲያቆን ሲወስ ምትደው አትናቀውም የሱ ብቻ ነው ያ ሽቱ ምናምን ይረበረባ ዛው ያኒ ለብስና ጸዋላ ስድስተኛው ወንበር ላይ ዘንድሮ መስሎ ይቀመጣ እናቴ የተበሳጨ ዘንድሮ መስሎ ነው የሚቀመጥ አዛው እንደዛው ነው ይቀመጥና የሆነ ጸሎት የሚደረግበት ጊዜ ያለ እንደ ትእዛዙ ማለት ነው። በሥርዓተ ቅዳሴ ጊዜ አዛው ያጸዋው ዲያቆን ያመጣና ማይኩን ቀስ አድርጎ ሰግዶ እንዳለ ይሰጣቸዋል። አዛው ያሳቸው ማይኩን ይዙና አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ ቅድመ ዓለም የነበር ወደፊትም የምትኖር ተቀዳሚ ተከታሚ የሌለ በዚህን ጊዜ ተገኘ በዚህን ጊዜ ጥፋት የማትባል የጥፋት ሁሉ መሰረት የዓለማት ሁሉ ጌታ መዓት የራቀ ምሕረት የበዛ አቤቱ የባሮችን የወለተ ማርያምን የወለተ ሰንበትን የወለተ ጻድቅን የገብረ ሚካኤልን የገብረ ማርያምን የገብረ መድኅንን ኃጢአታቸውን ይቅር በላቸው። በዛሬው ዕለት የሚቻላቸውን እጧፍ ዘቢብ የተለያዩ መባን ይዘው መጥተው በዚህ በሚያስፈራና በሚያስደነግጥ ግሩም በሆነ በመንበረ ጸባዖት ፊት መባቸውን ይዘው መጥተው ኃጢአታችንን ይቅር በለን እያሉ የሚጮሁትን የሚማልሉትን ሁሉ በደላቸውን አጥፋላቸው። ደሞ ዙሪያ እንደ እንጨት አድርቀህ እንደ አቧራ ብነህ እንደ ገል ከስክሰ እንደ ሰማ ቀልጠ የሚሉ ሁሉ ስርዋጽ እያስገቡት ነው የማይባለው አዘን እያሉ በጣም የተለያየ ጸሎት ጸልያሉ። አዛ በኋላ ቅድመ ዓለም የነበር ጻድቃን ደናግል መነኮሳትን በገዳም ሐዋርያትን በአጽናፈ ዓለም ሰማዕታትን በደም መላእክትን በጽርሐ አርያም ያጸና እኛንም በጾም በትሕትና በስነ ምግባር በአእምሮ በልብ በእውቀት አጽናን ይላሉ። እንዲሁ ማዘሪያ ቀስሎ ይመስለኛል እንዲሁ ይመስለኛል ጠብቁ እኛንም ደሞዛችን ከፍ ከፍ አድርግልን ፈጣሪ እባክህን የሚሉ ሁሉ ይመስለኛል። እኔ ይመስለኛል ነው ሰምቻ አይደለም አይቻ አይደለም ይህን አይሉም እንዳንልማ ደሞዛቸው የነሱ 35000 40000 50000 ብር ሆኖ በጣም የሚያገለግሉት የመምህራን ደሞዝ በየሰዓቱ ስብሐተ ነግ የሚቆሙት መዝሙር የሚቆሙት ወርሃ በዓል የሚቆሙት ክብረ በዓል የሚቆሙት የአብነት ተማሪዎችን የሚያስተምሩት ግርማ ሌሊቱን ድምፅ አራዊቱን ታግሰው ውርጩን እንዳለ ምናምኑ ሰቀቀው ታግሰው የሚያስተምሩት ደሞዛቸው 10000 12000 ገፋ ሲል 10 አመርና 20000 ገፋ ሲል የነሱ ደግሞ 40 50000 ለምን ነው እቺን መልሱ አንተ የከተማ መነኩሴ አንተ አሳማ አንተ ከርከሩ አሳማ መልስ ዲችን ምን አባ ታደርጋለህ? አዞሪያ እንዲያለው ቢቀድሱና አዞሪያ የማያውቁ ስልክ ይደወላል። አዞሪያ ሲደወል ጤና ይስጥልና አባ ገብረ መድኅን እንዴት አሉ? አቤት ማልበን አለየውህም እኔ አንዱ ዓለም ነኝ እና ሳምን ልታዘዝህ አይ እንዲያው ፓርኪንግ ምናምን የሆነ ፈልጌ ነበረ የሆነ ምናምን እንደዚህ ምናምን ፓርኪንግ ምናምን እና ቀደምና ሌሎችም እየተደራረቡ ነው። ቀድመን ጊዜ ተገናኘና አሁን ሰው አብረን አለ ብቻ ነህ እነሱም ጎናቸው እንዲህ ይላሉ። ጎናቸውን ይፈትሻሉ። ሰው አጠገብ አለ የለምና እንዲሁ አረ ብቻዬን ያለው እና ሲመን ደግሞ ዝም ብላ አይደለም እንደዛ ማለት ያለብህ የአንዳንድ ስራ ማስኬጃዎች የተወሰነ ምናምን ያስፈልጋል። 150 ሺህ ወይ 200 ሺህ ማስገባ እንጂ አንተ ደግሞ ገፋር እጄ እንድሰጥህ እንግዲህ እኔ ሳለሁ ገፋር እጄ እንድሰጥህ ፓርኪንጉን ገፋር እጄ እንድከልልልህ የዚህ ቄስ ተማሪዎች ሁላ የሆነ ጎጆ ምናምን የሚሰሩበት ምናምን አለ እሱ ሁላ ፈራርሽ ነው የምጥለው። ደግሞ የኔ ወፋም ቄስ ተማሪ ምን አባቱ ገፋፋ ቄስ ተማሪ አንተ አሳማ መነኩሴ በገሃነም ይፈረድባል። መብርሃንን ጠብቅ አንተ አህያ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሜን። ክርስቶስ ክርስቲያን ወልድ ወዳና አፌን ከፍቼ እናገራለሁ ፍቅሬን ሞልቼ እጠራሻለሁ ቤተ ክርስቲያን እማጸናለሁ የድንግል ልጅ ነኝ የሎዛ ልጅ ነኝ የቤዛ ልጅ ነኝ መቼም አፍራለሁ ሃሌ በልህ ሃሌ በልህ ሃሌ እኔስ ጠምቶኛል። ክቡር ጠቅላይ ሚኒስትር አንድ ግን የምጠይቀዎት ይቅርታ ያድርጉልኝና እረፍት አሉት በቆንዳ ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ እርሶ በዚህ ጥንካሬው በዚህ አስተሳሰቦ በዚህ አባትነቶ ከቀጠሉ የሚዲያ ጫጫታ ይሄ አሁን ለምን ሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድነው እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካልናድን የሚለው አሁን የቱም በዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነቁትም ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። የርፎ ለዛሬ እንግዲህ ይዤላችሁ የመጣሁት መረጃ ይህንን የሚመስል ነበር። ከእንደነዚህ አይነት ቀጣፊዎች ራሳችሁን ጠብቁ። ምዕመናን በቤተክርስቲያን አስተምህሮ የእያንዳንዱን ሰው ስብዕና፣ ምግባር፣ በአጠቃላይ አስተምህሮ ምናምን መመዘን ይገባናል።
ቤተክርስቲያናችንና ሀገራችንን ምዕመናን እግዚአብሔር አምላክ ይጠብቅልን። በሌላ ቪዲዮ እስከምንገናኝ ሰላም።